ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህ በማህበረ ቅዱሳን የአሜሪካ ማዕከል በሚዲያ ክፍል እየተዘጋጀ የሚተላለፍ ሳምንታዊ ዝግጅታችን ነው። ዛሬም በሃይማኖትና በማህበራዊ ጉዳዮች ላይ አትኩረን ሰፋ ያለ ውይይት የምናደርገው እንግዳ ጋብዘናል። እንግዳችን ተባባሪ ፕሮፌሰር አማኑኤል አስፋው ናቸው። ተባባሪ ፕሮፌሰር አማኑኤል አስፋው በሴይብሩክ ዩኒቨርሲቲ የካውንስሊንግ መምህርና አማካሪ ናቸው። ሴይብሩክ ዩኒቨርሲቲ በካሊፎርኒያ የሚገኝ ታላቅ ዩኒቨርሲቲ ነው። ተባባሪ ፕሮፌሰር አማኑኤል አስፋው በሱስ ለተጠቁ የማማከር አገልግሎት፣ የልጆች መልካምና የቀና አእምሮ አስተዳደግ፣ የምክር አገልግሎትና ስነ ምግባሩ በሚሉና በመሰል ርዕሶች ላይ የተለያዩ ጥናቶችን በተለያዩ ጊዜ እያቀረቡ ያሉ መምህር ናቸው። እኛም በዛሬው ዝግጅታችን በወላጆች በልጆችና በቤተሰብ ላይ ትኩረት አድርገን የዛሬውን ሀገር የሚሰራ ቤተክርስቲያንን የሚረከብ መልካም ምግባር ያለው ትውልድን የምንፈጥርበትን መንገዶች እንዲያማክሩን ተባባሪ ፕሮፌሰር አማኑኤልን እንግዳችን አድርገናቸዋል። የሀገር መሰረቱ ቤተሰብ ነው። የቤተሰብ ምሰሶ ወላጆች ናቸው። የምሰሶው ጸንቶ መቆም ደግሞ ለልጆች መሰረት ነው። ልጆች፣ ወላጆች፣ ቤተሰብና ሀገር፣ ይህ ማህበረ ቅዱሳን ነው። አብራችሁን ስለሆናችሁ ይህንንም ዝግጅት ስለምትከታተሉ በዚህም በጋራ ለውጥ ማምጣት ስለምንችል አስቀድመን እናመሰግናለን። ዛሬ እንደ ርዕስ አድርገን የያዝነው ወላጆች ቤተሰብና ይሄን ተከትሎ ልጆች ላይ ያተኮረ ዝግጅት ነው እንድናደርግ ያሰብነው። ግን አሁን በዚህ በተለያዩ ቦታዎች ላይ ለወላጆች የሚሰጡ ትምህርቶች ጠንክረው እየተሰጡ ናቸው። ወላጆች ልጆቻቸው እንዴት ያሳድጉ፣ ልጆች እንዴት ናቸው ማደግ ያለባቸው፣ የልጆች ስነ ምግባር ምን መሆን አለበት በሚል ላይ ሰፊ ትምህርት እየተሰጠ ነው እና እንደው ዝግጅታችንን ከመጀመራችን በፊት ይሄ ነገር እንዲህ ትምህርት መሰጠቱ በተለያየ ዘመን ላይ ለምን አስፈለገ? ስጋቱን ምን ስላመጣው ነው? በተለይ እኛ ያደግንባቸው ወላጆች ከኛም በፊት ያሉ ሰዎች በዚህ ትምህርት ላይ ያለፉ ናቸው ብሎ ማለት አይቻልም እና ይሄ ዘመን ምን አስፈርቶት ነው ከሚለው እንጀምርና ስጋቱ ምንድን ነው? ጥሩ መነሻ ነው ያነሳህልን። ጥሩ ጥያቄ ነው። አይ ቲንክ ለምንድን ነው ከዚህ በፊት ባልነበረ ሁኔታ በስፋት ስለ ወላጅነት አስተዳደግ እንድናወራ ያስገደደን ምንድን ነው የሚለው ነጥብ አይ ቲንክ ጥሩ ኮንቴክስት ይሆናል ብዬ አስባለሁኝ። እና እንግዲህ ከዚህ በፊት በስፋት አይተናቸው የማናውቃቸው ችግሮች አሁን በርቀት የምናያቸው ችግሮች በጣም ቅርብ እየሆኑ እያንዳንዳችንን ቤት እያንኳኩ ስለሆነ ይመስለኛል በቃ አሁን በተሻለ መንገድ ኢኩዊፕድ መሆን አለብኝ፣ መታጠቅ አለብኝ። ይሄ ድሮ ጠቁሜ እንትና ልጅ ጋር የምለው ችግር እኔው ቤቴ ውስጥ ነው ያለው አሁን አይደል? ስለዚህ ያንን ችግር እንዴት አድርጌ ነው ማልፈው የምቋቋመው? አንዳንዴ ደግሞ እዛም ሲያንኳኳ ስታይ ችግሩ እኔ ቤቴ ከመምጣቱ በፊትስ እንዴት አድርጌ ልጠቀቅ፣ በምን መልኩ ልጆቼ ልደግፍ የሚል ሀሳብ ይመጣል። የሱስ ነገር በጣም አደገኛ ነው። አሁን እንደምታውቀው ቴክኖሎጂ የመጣብን ጣጣ በጣም ብዙ ፈተናን የመጣብን ወላጆች ሀገራቸውን ለቀው መጥተው በጣም በማህበረሰብ በድጋፍ ተከበው ካለበት ቦታ መጥተው እዚህ ሁሉንም አይነት ስራዎች ብቻቸውን ለመስራት እየሞከሩ ልጆች የሚያሳድጉበት አካባቢ ውስጥ ነው ያሉት። እንደዚሁም ደግሞ የልጆቻችንን ፍላጎት ሁለት ባህል ለማስማማት እየሞከሩ ያሉበት ሁኔታ ነው ያለው በውጭው ዓለም ስፔሻሊ ራይት። ኢቭን ሀገር ቤትም ስንሆን አሁን ሁሉም በየራሱ ታጥሮ እንደ ድሮ ኃላፊነት ኮሚኒቲ ወስዶ ጎረቤት ልጆች ላይ የሚሰጠው አስተያየት ኢንቮልቭመንት በጣም ተገድበዋል። ሁሉም የራሱን ኃላፊነት ብቻ ይወጣ ብሎ አይቶ እንዳላየ ከመስመር ሲወጣ ሰው ያን በጣም ምን ጓጓላቸው የነበሩትን ሶሻል ቫልዩስ እያጣናቸው ይመስለኛል። አይተን እንትና ልጅ የጎረቤት ልጅ ብለን ነው የምንተወው እንጂ ተከታትለን መክረን ገስጸን ወደ መስመር አስገብተን የእሱ ልጅ የኔም ልጅ ነው፣ ጎረቤት ያለው ልጅ ሲበላሽ ነገ የኔም ልጅ ላይ ተጽዕኖ ይመጣዋል። ባያመጣም እንኳን የእሱ መበላሸት የኔን ሊቆረቁረኝ ይገባል ልጄን የተበላሸው ብለን ያለን ተቆርቋሪነትም እየቀነሰ መጥቷልና የተለያየ ዘመን ያመጣሽ የኑሯችን ሁኔታ ሲቀየር፣ የሀገሩ ባህል ሲቀየር፣ ቴክኖሎጂ ያመጣብን ፈተና፣ የአቻ ግፊቱም እንደዚሁ በጣም ከመጠን በላይ እየሰፋ ብዙ መልክ ይዞ ሲመጣ እንደ ወላጅ እንዴት ነው የማደርገው፣ በመልክ ነው ልጄን የማግዘው፣ ቶሎ ብለን እንደስላቸው የሚለው ቁጭትና መንገብገብ ወላጆች ላይ የምታየው ከዛ የመነጨ ነው። ስለዚህ ዘመኑ ያመጣው ነገር ነው በብዛት። ስለዚህ ወላጅነት ምንድን ነው? ወላጅነት አይ ቲንክ
እኔ እንደው በአንድ ነገር ልግለጸው ብል ልጅም ወላጅም የሚያድጉበት ሂደት ነው ብዬ ነው የማስበው እና አንዳንዴ እንደውም ትንሽ harsh ካልሆነ ትልቁ የሚያድግ ልጅ ትንሹን የሚያድግ ልጅ የሚያሳድግበት ሂደት ነው ብዬ አስባለሁ። ሁለታችንም በጣም የምንፈተንበት በጣም የምናድግበት በጣም የምንቀየርበት ሂደት ነው ወላጅነት ማለት። እንደ ወላጅ እኔ በቃ ጨርሻለሁ አድጌ ጨርሻለሁ ምንም ነገር የምሰራው ነገር የለም ሳይሆን በየቀኑ እየተፈተንኩኝ ከዚህ በፊት ያልዳሰስኳቸው ነገሮች ወደ ሰርፌስ ወደ አእምሮዬ እየመጡ ይሄ ለምንድነው እንደዚህ ሆንኩት? ይሄ ነገር ለምንድነው እንደዚህ ሪስፖንድ እንዳደረገ ያደረገኝ? የልጁ ጥፋት ያን ያህል የሚያበሳጭ አልመሰለኝም። ለምንድነው የተበሳጨሁት? እንደዚህ አይነት ወላጅ መሆን አልፈልግም እያለን በየቀኑ ራሳችንን እየገመገምን ልጆቹም ደግሞ የሚያስፈልጋቸውን ድጋፍ እየሰጠን ሁለታችንም አብረን እየተደጋገፍን የምናድግበት ሂደት ነው ብል አይ ቲንክ በጣም ዲስክራይብ የሚያደርገው ይመስለኛል። ሰው የሂደት ነው የጀርኒ ነው። ስለዚህ ልጅነት በአእምሮም በቁመትም በሰውነትም የማደግ ሲሆን ወላጅነት ደግሞ ያው መቼስ ወላጅነት በቁመት በአካል አድጎ ጨርሷል፣ በአእምሮ እያደጉ የሚሉበት ትምህርት ነው። በአእምሮ በስሜት ማደግ ይሄ ስሜቶቻችንን መቆጣጠር ልጆቻችን ፊት ጥሩ አርአያ ለመሆን ሁሌ በየቀኑ መሞከር ስነ ምግባራችን ላይ ሁሌ ትኩረት ሰጥተን ማየት የትዳር አጋራችን ጋር ያለን ግንኙነትን ሁሉ ጊዜ በየቀኑ መስራት እሱ ሁሉ ልጅን ስለሚያሳድግ ማለት ነውና ስለዚህ የሁለታችንም ያደግን እየተያየን የምናርግ ነው ይመስለኛል። ስለዚህ የወላጅነት ተግባሩ ምንድን ነው ማለት ልጆችን የሚያሳድግ አንድ ወላጅ ተግባሩ ምንድነው? ኃላፊነቱስ ምን መሆን አለበት? አይ ቲንክ ኃላፊነቱ እንደ ወላጅ ብዙ አይነት ኃላፊነት አለብን። ቅድም እንዳልኩት ራሳችንን ማደግ፣ ሁለተኛ ደግሞ ልጆቻችንን ሙሉ ሰው አድርገን ማሳደግ። ልጆቻችንን ሙሉ ሰው አድርገን ስንል በአካል ማደግ አለ አይደል? በአካል ልጆችም ሲያድጉ የሚያስፈልጋቸውን ምግቡን፣ መጠጡን፣ አካላዊ ጥንካሬያቸውን፣ የአእምሮና የእጃቸውን ኮኦርዲኔሽን፣ የአይንና የእጃቸውን ኮኦርዲኔሽን እነዚህን ሁሉ ትኩረት ሰጥተን እናሳድጋለን። በስሜትም ደግሞ ልጆቻችን ማደግ አለባቸው። እነሱ ላይም እንደ ወላጅ ኃላፊነት አለብን። ልጄ ስሜቱን ተቆጣጥሮ ስሜቱን መግለጽ እንዲችል የሚመች አይነት አካባቢ ኢንቫይሮንመንት ቤት ውስጥ እየፈጠርኩለት ነው ወይ? ስሜትን መግለጽ ማለት ሌላ የሚያዝን ሰው ሲያይ ራሱን እዛ ቦታ ላይ አድርጎ የሀዘኔታ ስሜት እንዲሰማው አድርጌ አዛኝ ተቆርቋሪ አድርጌ ልጄን እያሳደግኩት ነው ወይ? እንደዚሁም ደግሞ አንዳንዴ አሁን ብዙ ጊዜ እናያለን ይሄ የቁጣ ብቻ ስሜት ሀሳብን ለመግለጽ በጣም መቸገር ትንሽ ልጆች ላይ እናያለንና እንዴት ነው ያንን ስሜታቸውንስ መቆጣጠር የሚችሉትና አግባብና ጤነኛ በሆነ መንገድ እንዲገልጹት ሁኔታዎችን ሌሎችን ሰዎችን በማይጎዳ መልኩ ግን ደግሞ ስሜታቸውን እንዲገልጹ አድርገን ማሳደግ ያለብን። ማህበራዊ ግንኙነታቸውስ ምን ይመስላል? አይት አንዳቸው ከአንዳቸው ጋር ያላቸው መስተጋብር ምንድነው? አሁን ልጆች አንዳንዴ አብረው ሲጫወቱ ስታይ ተራ እየጠበቁ ምንድነው የሰርክል እየሰራ የምንጫወታቸው ጨዋታዎች ነበሩ ህፃን እያለን አይደል? እንደ አባሮሽ አለ ማህረቤን ያያችሁ ቁጭ ብሎ ተራ በተራ አሁን ይሄ ኦርደርን መጠበቅ የራስ ተራ እስኪደርስ ድረስ በትዕግስት ቁጭ ብሎ መጠበቅ እኔ ብቻ ሁሉ ጊዜ ሊሂድ አለ ማለት እኔ ማለት ሳይሆን ኦኬ ሌሎችንም ሰዎች እድል መስጠት እነዚህ ሁሉ አሁን ማህበራዊ ክህሎቶች በጣም የሚያዳብሩ ናቸው። እንደ ወላጅ እንደሱንስ እያደረግን ነው ወይ? ያው ዘሪ አንተም ታየዋለህ አሁን መቼም ልጆች ስፔሻሊ ውጭ ማለም ኢትዮጵያም ከሶሻል ስኪላቸው እየራቁ እስከሚመስል ድረስ አንድ ላይ እንኳን እንዲገናኙ እንዲጫወቱ አድርገን አምጥተሃቸው ሁሉም የራሳቸው ስልክ ላይ የሚሆኑበት ጊዜ አለ። በአካል አንድ ላይ ናቸው፣ ግን በስሜት አብሮ በማህበራዊ ግንኙነታቸው መፍጠር አይችሉም። ሁሉም ጥግብ ቁጭ ብለው ስልካቸው ላይ ሆኖ ነው አብረነን የሚሉት ማለት ነውና ይሄ ማህበራዊ አብሮነት ልጆች ላይ እንዲኖር ምንድነው እያደረግን ያለነው? እንዲጫወቱ፣ እንዲቀልዱ፣ አብረው ፈጠራን እንዲሰሩ ምንድነው እያደረግን ያለነው? ቴክኖሎጂ መሀል ላይ ሳይገባ ማለት ነው። እሱም እድገት አለ። የሃይማኖት እድገታቸውስ ምን ይመስላል? ልጆቻቸውን በሃይማኖት በምግባር ለማሳደግ ኃላፊነታችን ምንድነው? እሱንስ እየተወጣን ነው ወይ? ስለዚህ በአእምሮ እድገታቸው ትምህርት ቤት መላክ
ልጆቹ ከሚችሉት አቅማቸውን እንዲጠቀሙ ድጋፎች ማድረግ በእያንዳንዱ ሁኔታዎች እና ሙሉ ልጅ ማሳደግ ነው ኃላፊነቱ የወላጅ እና እንደ ወላጅ ደግሞ ምንድነው የምናደርገው ምንድነው ያሉን ሮሎች ስንል የተለያዩ ካባዎችን መልበስ ይጠይቃል ብዬ አስባለሁ። ወላጅነት አስተማሪ የምንሆንበት ጊዜና ወቅት አለ። ልጆቹን አዳዲስ ነገሮች ሲኖሩ ቀድመን የምናስተምራቸው መሪ የምንሆንበት ጊዜና ወቅት ይኖራል። ልጆቹ እኛን እንደ አርአያ ስለሚያዩ ወላጅ ከፊት ሆኖ የሚመራባቸው ጊዜዎች አስፈላጊ ናቸው። ሁላችንም እናውቃቸዋለን መቼ እንደሚሆኑ። አንዳንዴ ግን የተመሪም ስሜት ውስጣችን ሊኖር ይገባል። ልጆች ከፊት ሆነው ትንሽ እንዲመሩ ራይት ርቀን ሳንለቃቸው ግን ደግሞ እየሞከሩ ከሙከራቸው እየተማሩ ወደፊት እንዲሄዱ እድልን መስጠት ያስፈልጋል። ሁሉ ጊዜ ከፊት ሆኜ እኔ በቃ እኔን ተከተለኝ ሳይሆን ልጁስ በራሱ መተማመኑ ኖሮት መሞከር እንዲችል አንዳንዴ የመከተልንም ካባ መልበስ ያስፈልጋል። አንዳንዴ የመስማትንም ካባ መልበስ ያስፈልጋል። ሁሌ መናገር ብቻ ስለማይሆን ማለት ነው። አንዳንዴ የአማካሪነትንም ካባ መልበስ ያስፈልጋል። አንዳንዴ እንደ ጓደኛም ቀርበናቸው ጓደኛ የሚነግሯቸውን ስሜቶች እንዲነግሩን ለነሱም ክፍት ቅርብ መሆን ያስፈልጋል ማለት ነው። እና ኃላፊነቶቻችን በጣም ይቀያየራሉ። የሚጠበቅብንም ሮል እንደ እድሜያቸው ፍለጋ እንዳሉበት ሁኔታ መቀያየርን ይፈልጋል ማለት ነው። እና ስለዚህ በወላጆችና በልጆች መካከል ያለ ጠንካራ መተማመንን መፍጠር የሚቻለው በምንድን ነው? ጠንካራ ግንኙነት ኢቭን በትልቅ ሰዎች ላይ ብናየው አይ ቲንክ the same principle ስለሚሰራ ብዬ ነው አይደል? አሁን ዛሬ አንተ በጣም የምታምነው ሰው ጠንካራ ግንኙነት ያለህን ሰው ለሰከንድ ብታስብ ለምንድን ነው ከዛ ሰው ጋር ጠንካራ መተማመን ያለኝ ብለህ ሪፍሌክት ብታረግ ምናልባት በጣም ጠንካራ መተማመን ላይ የተመሰረተ ግንኙነት ስላላችሁ ይመስለኛል አይደል? አንተም ስለምታምነው እሱም ስለሚያምን ወይ ስለምትከባበሩ መደማመጥ ስለምትችሉ ሐሳብህን በነፃነት ለማስረዳት ነፃነት ስለሚሰማህ ሊሆን ይችላል። እና አይ ቲንክ ወላጆች ጋር አንዳንዴ በትልቅ ሰው ጋር የምናደርጋቸው የሚሰሩልንን መስተጋብሮች ወደ ልጆችን ማምጣት እንችላለን ብዬ አስባለሁ። እኔ አሁን ልጅን ልክ ትልቅ ሰው ጋር ማላደርገውን አንተ ዝም በል ሐሳቡን ለመጨረስ እየሞከረ ያለ ልጅ ጸጥ በል እንደዚህ አይባልም ምናምን ብዬ ገና ሐሳቡን ሳይጨርስ ማላደርገውን ነገር አዋቂ ጋር ልጅ ላይም አለማድረግ ራይት። እንደው ልጅን ትኩረት ሰጥቶ ክብር ሰጥቶ ሐሳቡን እንዲገልጽ ማድረግ አሁን በጣም የምወደው ጓደኛ ጋር እንደዛ ስለማድረግ ማለት ነው አይደል? በጣም የምወደው ጓደኛ ሲመጣ ትኩረቴን ሰብስቤ ሐሳቡን መስማት አለ አይደል? እኔም ልጆቼም ሲያናግሩ ግማሽ ስልኬ ግማሹ ቴሌቪዥን ላይ ግማሹ እንትን ላይ ሆኖ እየሰማው ግን ደግሞ እንዳልሰማው የሚያውቁበትን መንገድ ላይ በሆነ መልኩ ከልጆች ጋር ኤንጌጅ ማድረግ ምንም የመተማመን ጥሩ የሆነ ጠንካራ ትረስቲንግ ሪሌሽንሺፕ አይፈጥርም ማለት ነው። ሰው እንደ ወላጅ እንደው በቀን 2 ጊዜ ወይም 3 ጊዜ ከልጆቹ ጋር በጣም ኮኔክት የምናደርግባቸው ሞመንቶች ያስፈልጋሉ ብዬ አስባለሁ። እንደው ይሄ 7 ደቂቃ ሩል የሚሉት አላቸው ወይንም 8 ደቂቃ በቃ 24 ሰዓቱን ለ3 ብትከፍለው የ8 ደቂቃ ጊዜ ጠዋት ላይ ወይም የ7 ደቂቃ ጊዜ ጠዋት ላይ ከልጁ ጋር ኮኔክት ማድረጊያ ከዛ ከትምህርት ቤት ሲመጡ ግማሽ ቀን ላይ ወይንም 3 ሰዓት ላይ 2 ሰዓት ላይ እነሱን የምትሰማበት ሰዓት ማለት እነሱን የምትሰማበት ሰዓት ከነሱ ጋር ሞር ኮኔክት የምታደርግበት ሰዓ፣ ልጆቹ ስለቀናቸው የሚነግሩ ሰዓት ስለ ግን እነሱ ብዙ ሰዓት ዲማንድ ቢፈልጉ አትሊስት ግን ከ8 ደቂቃዋን ማድረግ መቼም ያው ለልጆቹ ማዘጋጀት አለ አይደል? ብዙ ኃላፊነቶችም ስላሉ ያችን ከ8 ደቂቃ ወይም 7 ደቂቃ በቃ ጠዋት ላይ መስጠት ይቻላል። ከዛ ደግሞ ከትምህርት ቤት ሲመጡ በከባስ ስናነሳቸው ወይም ከትምህርት ቤት ስናነሳቸው የዛኔ 8 ደቂቃ ማናጣም ይኖራል። ከዛ ደግሞ ከመተኛታቸው በፊት አንዳንዶቹ ታሪክ በማንበብም ቀናቸውን ሪቪዚት በማድረግም እንደዚሁ 8 ደቂቃ ይሰጣሉና if anything ነው የምልህ እንደው ሌላ 1 ሰዓት 2 ሰዓት ቻንክ በየቀኑ እንስጥ ማለት አይደለም። ያው ሁላችንም ሩጫ ይታወቃል። ወላጆች 2 ስራ 3 ስራ እየሰሩ ነው ልጅን ለማሳደግ አንዳንድ የሚሞክሩት ድካሙም ይገባኛል። ግን አትሊስት በትንሹ እንኳን 5 ደቂቃ ከ5 እስከ 8 ደቂቃ ያሉ ጊዜዎችን ሰጥቶ እንዴት ነበር ውሎክ
ትምህርት ቤት የነበረው ኤክሳይቲንግ የሆነው መልካም ቀንህ ምን ይመስል ነበር? መልካም ነገር ምን ይመስል ነበር? ጥሩ ያልሆነው አጋጣሚ ትምህርት ቤት ምን ነበር? ያሳዘነህ ነገር ምን ነበር? ያስከፋህ ነገር ምን ነበር? ደስ ያለስ ነገር ምንድነው? አሁን እቺን አንዷን ጥያቄ ብቻ ጠይቀን ትምህርት እንዴት ነው ብቻ ስንል ብዙ ጊዜ ጥሩ ነው የሚሉን። how was your day ካልንም ልጆቹ ጥሩ ነው ወይ መጥፎ ነው የሚሉን። it's good ወይንም ታሰጣራል ከዛ ያለፈ አይሰጡንም። ግን ጥያቄዎቻችንን በጣም ኢንቴንሽናል አድርገን በጣም በጥንቃቄ መርጠን እንዲያውም አንዳንዴ እኛ ራሳችሁ ሮል ሞዴል ሆነን የኔ በጣም ደስ ያለኝን ቀን ልንገርህ ዛሬ ብለን ለልጅ ከነገርከው በኋላ እሱን ደግሞ እስቲ ቀንህ ደስ ያለ ነገር ምንድነው? አይ እኔ በጣም ዛሬ የተጨናነቁበትን ነገር ልንገርህ ብለን ነግረነው ከዛ ደግሞ እስቲ እነሱ ተከታዩ ሁለተኛ እንዲሄዱ ማድረግ ስንችል we're building connection, building safety እየፈጠርን ነው ማለት ነው። ኦኬ ለካ ስለማዝነውም ነገር ስለተከስኩበትም ነገር ስለሚያስደስተኝም ነገር ስለተጨነቅኩበትም ነገር አባቴ ከእናቴ ጋር መነጋገር እችላለሁ ካሉ የትም ቦታ ሳይሄዱ ቀናቸውን መተው ድርግፍ አድርገው መናገር ይችላሉ ማለት ነው። ይናገሩለት ያገኛል። ግን the moment አንዳንዴ ልክ የሆነ ነገር መናገር ሲጀምሩ እኛ በጣም ኦቨር ሪአክት ካደረገን እንደወላጅ ወላጄ ይሄንን ሃንድል ለማድረግ ዝግጁ አይደለም ማለት ይጀምራሉ ማለት ነው። እንዲያውም አንዳንዴ ካስታወስክ ላይ ልጆች ጓደኛቸውን ታሪክ አምጥተው ይነግሩናል። ጓደኛዬ ትምህርት ቤት እንደዚህ አይነት ነገር አጋጠመው፣ እንደዚህ አይነት ነገር ሆነ ስንል የወላጆቹን መልስ ይጠብቃሉ። እንዴት ነው ሃንድል የሚያደርጉት እነዚህ ወላጆች? እኛ ያው ኦቨር ሪአክት አድርገን በስማ ምናምን ብለን አንዳንዴ እንሳደባለን፣ እንራገማለን። ምን አይነት ጥሩ ስንል ልጆቹ ምን ይማራሉ? ጀዝ እየተደረጉ ነው ማለት ነው። ለሌላ ሰው እንደዚህ የተበሳጨች እናቴ ወይ አባቴ በኔ ቢሆን ደግሞ የኔን ታሪክማ ብናገር አረ ምንድን እንደሚሆነው። ስለዚህ ቤስት ወይ ከተሻለው አማራጭ መደበቅ ከነሱ ጋር ለሌናገር ይባላል። አንዳንዴ ብል የሆነ ወላጆች ልጆች ሲናገሩ በጣም በትኩረትና በንቃት ይሰማሉ። ከዛ በኋላ ኤምፓታይዝ ያደርጋሉ ከልጆቹ ጋር። ይሄ ማለት ከባድ ነው ለዛ ልጅ ያለፈበት ያለው ነገር በጣም ነው የሚገርመው እንዴት አንድል እንዳደረገው። አሁን ጀጅመንት የለም። ልጆቹ ሞር ኦፕን አፕ ያደርጋሉ። አረ እናቴ ከዛም እንደዚህ ማድረጓል እንደዚህ listen more በጣም ዲግ ለማድረግ ነው አቴንሽናችንን ሰጥተን መስማት ያለብን ኮንቴክስቱን ለመረዳት። ከዛ ከተረዳን በኋላ እስቲ አንተስ እዛ ቦታ ብትሆን ምን ታደርጋለህ? አሁን ወደ ትራንዚሽን ማድረግ አንተስ እዛ ቦታ ላይ ምን ታደርጋለህ? ልጆቹ ይናገራሉ። አሁንም እንደዚህ ማድረግ የተሻለ ይመስለኛል። አሁን ልጁ በጣም ጤነኛ በሆነ መልኩ ውይይቱ ተጀምሮ እንደተቋጨ ካየ ነገ ከነገ ወዲያ ተመሳሳይ ችግር ቢያጋጥመው መጥቶ በልበ ሙሉነት ለእናቱ ለአባቱ መናገር ይጀምራል ማለት ነው። ትረስት አድርጓል፣ ሴፍቲ ተሰምቶታል። ብነግረው በቃ በቁጣና በማሸማቀቅ አያባረኝም ወይንም አታባረኝም። rather በመቀበልና በመረዳት አንደርስታንድ በመደራረግ ችግሩንም ሁኔታውንም መፍታት እንችላለን ይላሉ ማለት ነውና I think አንዳንዴ የተለያዩ ሶሻል ሚዲያዎች ላይ ሪፍሌክት ያደርጋለሁ ከኮሬክሽን ይልቅ ኮኔክሽንን ማስቀደም ብንችል ተግባቦትን ግንኙነትን ማጠናከር ከቻለን ከዛ በኋላ የምንለውን ነገር ለመስማት በጣም ክፍት ናቸው ልጆች። አንዳንዴ ደግሞ ምንም አይነት ሪሌሽንሺፕ ሳይኖረን የሚገርም አይነት ሀሳብ ብናመጣ ብዙ ዋጋ አይሰጡትም። ምክንያቱም አንተ የምትለኝን ለመስማት ያን ያህል ቦታ አለ ወይ እኔ ውስጥ አንተ አረ I think እሱ ነው አሁን ትልቁ ነገር እኮ ጥሩ ነገር ከስበስክ ልትሰጠኝ ጥሩ ሀሳብም እንኳን ቢሆን ብዙ ስላንተ ኬር ማላረግ ቢሆን ያንን ሀሳብ ለመስማት ያለኝ የውስጥ ዝግጁነት አናሳ ነው የሚሆነው። በጣም ደግሞ ማከብር በጣም የምወድ ከሆነ መቀበል እንደው መጥፎም እንኳን ነገር የሚያመጣ ነገር ቢሆን ቢታየኝ አንተን ትረስት ስለማድረግ ያንን ነገር ለመሞከር ዝግጁ ነው የሚሆነው ማለት ነውና እንደ ወላጅ ልጆቹ ኬር የሚያደርጉት በጣም ውስጣቸው የሚቀር አይነት ግንኙነት ከነሱ ጋር ከፈጠረ ጋይድ ለማድረግ ሜንቶር ለማድረግ መስመር ለማስያዝ ለመምራት ለመገሰጽ ሁሉም ክፍት ነው የሚሆኑት ማለት ነውና I think ያቺ ትረስቲንግ የሆነ ሪሌሽንሺፕ በጣም አስፈላጊ ነው ያስባል። አንዳንዴ ደግሞ ወላጆች አላስፈላጊ ጫናን ልጆች ላይ የማሳደር ነገር ሊኖርባቸው ይችላል። ማለት ልጆች ያሉበት ዘመንና ወላጆች የሚያስቡት ነገር የተለያየ ነውና ልጆች ላይ ብዙ ጫና ሊያሳድሩ ይችላሉ እንደሚጠብቁት አይነት ነገር ለማድረግና ያንን የወላጆችን ከፍርሃትም ሊሆን ይችላል ልጆቻቸው መልካም ሆነው እንዲያድጉ ሊሆን ይችላል። ያንን የወላጆችን ጫና የማሳደርና ልጆች ደግሞ ያንን ተቀብለው የማቻቻሉ ነገር ምን ማድረግ ይቻላል?
ሰው የወላጆች ጫናና በልጆች አቅም መካከል ያለ ልዩነት ነው ታገኝ አይደለ? ኦኬ። ስለዚህ አንዳንዴ ወላጆች ከልጆች ጋር የጥልቅ የሆነ ውይይት ቢኖረን አንዳንድ ኤክስፔክቴሽንን ራሱ ከማስቀመጣችን በፊት እኔ ይሄንን አድርግ ብለን ስንናገርና ከልጁ ጋር ተነጋግረን ይሄን ማድረግ እችላለሁ ራሴን አያለው እነዚህ ነገሮችን ሳደርግ I can imagine እንደዛ ውስጥ አድርጌ የሚል ልጅን ማምጣት በጣም ይለያያል። አሁን አፕሮቻችን ቢሆን የማስበው ልጆቹ ኦውን እንዲያደርጉት እንዴት ማድረግ የምንችለው ያንን እኛ የምንጠብቀውን ኃላፊነት ኤክስፔክቴሽን የራሳቸው የኔ ነው ብለው እንዲያስቡ እንዴት ነው ማድረግ የምንችለው? የራሴ ሀሳብ ነው የራሴ ፕላን ነው እንዲሉ ማለት ነው። የነሱ ድምጽ እንዲኖርበት እድል መስጠት። እኔ ወላጆች የምንፈልገው ደረጃ ልጆች እንዲደርሱ በጣም ስትራቴጂክ ሆነን የነሱ ድምጽ እዛ ውስጥ ጨምረን ልጆች ኦኬ ይሄ ነገር የአባቴ ፕላን እና ኤክስፔክቴሽን ሳይሆን የኔ ለራሴ ያለኝ ኤክስፔክቴሽን ነው እንዲሉ ማድረግ መለማመድ አለብን ብዬ አስባለሁ። በውይይት ሊሆን ይችላል። እስቲ በዚህ ወር መጨረሻ በዚህ ዓመት መጨረሻ ምንድነው የምትጠብቀው ከትምህርት ምን ማምጣት ነው የምትጠብቀው? በዚህ ሳምንት መጨረሻ ምን ማየት ትፈልጋለህ? ራሳቸው ብሬንስቶርም ያድርጉ ራይት ይናገሩት። ከዛ ክፍተት ካየን ይሄኛው ጋስ እንዴት ነው በዚህ ይሄን ባለፈው እንደዚህ ብለህ ነበር አሁን ደግሞ እዚህ ጋር ያየሁኝ ይሄን ክፍተት እንዴት አድርገህ ትሞላዋለህ? ሪፍሌክት ያድርጉበት ልጁ። ከዛ ወላጅ የሚያደርገው ነገር ካንተ አሁን እየሰማው ያለሁት በዚህ ዓመት መጨረሻ በትምህርቴ ይሄን ውጤት አመጣለሁ፣ ማህበራዊ ግንኙነቴን ይሄን ውጤት አመጣለሁ፣ ቤት ውስጥ እንደዚህ አይነት ኃላፊነትን እወስዳለሁ፣ የጌሚንግ የሶሻል ሚዲያ አጠቃቀሜ ይሄንን ይመስላል እያልን እየተነጋገርን እየተወያየን ከዛ ያ ውይይት እንደ መስማሚያ ይሆናል ማለት ነው። እኔ ኤክስፔክት አድርጌ ልጁ ሳይረዳው አቅሙን ሳይፈትሽ አድርግ ብለን የግድ እንትን ውስጥ ከምንገባ መለያየት አጣብቀኝ ውስጥ ከልጁ ጋር ተነጋግሬ ልጁ የሚችለውን አደርጋለሁ ብሎ ያመነበትን ነገር አስጀምረን ቀስ በቀስ ግን ቻሌንጁን እየጨመርን መሄድ ብዙ ርቀት መሄድ ይችላል ብዬ አስባለሁ። ያው የልጆችም በራስ ያላቸው መተማመንም ስለሚጎዳ ማለት ነው። አንዳንዴ በጣም ከፍ ያለ ነገር አስቀምጠን ሳይደርሱ ሲቀሩ ውስጣቸው ይሰበራል። በቃ ምንም ነገር ማሳካት አልችልም ብለው ማሰብ ይጀምራሉ። የተሻለው አማራጭ ትንሽ ነገር አስቀምጠንላቸው እሷን ሲያሳኩ ሌቭሉን እንደገና ጨመር አድርገን ያንን ነገር እንዲያሳኩ ማድረግ፣ ከዛ እንደገና ከፍ እያሉ እንዲያሳኩ ማድረግ። ያ ምን ይሆናል? ያደረጉትና ውጤታማ የሆኑበት ነገር ስላለ እኔ ማድረግ እችላለሁ፣ ማሳካት እችላለሁ፣ ይሄው እነዚህ ነገሮች አሳክቻለሁ ብለው በራስ መተማመን ለራሳቸው ያለው ግምት በጣም ከፍ ይላል ማለት ነውና እንደ ወላጅ ኤክስፔክቴሽኖቻችንንም በዛ መልኩ መቃኘት የሚያስፈልግ ይመስላል። ለልጁ ሰልፍ ኮንፊደንስ ኮንትሪቢዩት ያደርጋል ወይስ የልጁን በራስ መተማመን የሚሰብር ነው የሚሉትንም ሪፍሌክት ማድረግ የተሻለ ይመስላል። እስቲ ስለ ልጆች አስተዳደግ ላይ ስላለው አንዳንድ ጊዜ በወላጆች የሚታይ የንጽጽር ጉዳይ አለ። ልጆችን ከራሳቸው ልጆች ማለት ከወንድም ከእህቶቻቸው ጋር ማነጻጸር ወይንም ከጎረቤት ወይ ከጓደኞቻቸው ጋር እያነጻጸሩ ለምን እንደከሊያቱንም ከሊና ይተዋል ምናምን አይነት ማነጻጸር ነገር ይኖርና እንዲህ አይነት ንጽጽር ወላጆች ምናልባት ሌሎች ልጆች ላይ የሚያዩት ነገር መልካም ሆኖ ያን የመሰለ እንዲያድግ የማድረግ ሀሳብ ሊሆን ይችላል። ግን ያን የሚባለው ልጅ ላይ የሚፈጥረው ጉዳት ይኖራል። የንጽጽሩ ጉዳይ እኔ አይ ቲንክ አንደኛው ነገር በተደጋጋሚ የምለው ነገር ልጆች ራሳቸውን እንዳይሆኑ መከልከል እንደ ወላጅ የምናደርገው ትልቁ ጥፋት ነው ብዬ አስባለሁ። ራሳቸውን መሆን ሳልት ራሳቸውን መቀበል እንዳይችሉ ማድረግ ምን ማለት ነው? ልጁ የራሱን አቅም የራሱን ፍላጎት እንዲያወጣውና ራሱን መሆን እንዳይችል ካደረኩት እንደ ወላጅ በጣም ከባድ ጉዳት እያደረስኩ ነው ያለሁት ማለት ነው። ንጽጽር አንዳንዴ ወላጆች ስናስበው እኛ ምን የሚታየን ነገር ልጆችን ለማበረታታት ሞራል እንዲሆናቸው ወደ የሚያዩት ከፍ ብሎ ያለ ሰው እንዲኖር እንደሱ እንዲሆኑ በጣም ከመልካም ነገር እንደሚመነጭ አውቃለሁ። ግን ነሰሰሪ ደግሞ ልጆቹ በዛ መልኩ ነው የሚቀበሉት ወይ የሚለውንም ቼክ ማድረግ ያስፈልጋል። አንዳንዴ እኔ ምን ስናገር ያሰብኩት ነገርና ሰውየው ጋር ሲያልፍ ልጁ የሚቀበልበት መንገድ ኮምፕሊትሊ ሊለያይ ይችላል። ከዛም ነው አንዳንዴ የዲስአግሪመንት የሚመጣው። አንተ ፐርስፔክቲቭ ሌላ ነው፣ ሰውየው ጋር ሲደርስ የሰጠው ትርጉም ግን
ኮምፕሊትሊ ሌላ ነው። ኮመን አንደርስታንዲንግ ስለሌለ በሁለቱ መካከል ማለት ነውና እንደ ወላጅ ፕሮባብሊ ልናደርግ የምንችለው ምንድነው? ማወዳደር ጉዳት አለው። ስፔሻሊ ሰዎች ራሳቸውን ካዱ፣ ሌላውን ሰው ምሰሉ፣ አንተ በራስህ በቂ አይደለህም፣ ለራስህ ያለን በአንተ ነገር ብዙ ደስተኛ አይደለሁም፣ ሰው ይሄኛውን ሰው ምሰል የሚል መልእክት ሊወስዱ ይችላል። ወላጆች እሱን ባይሆን የሚሉት ልጆቹ ጋር የሚደርሰው ይሄ ሊሆን ይችላል። ስለዚህ እነሱ ውስጥ የሚቀረው በቃ አንተ በቂ አይደለም፣ ሁሌ በታች ነህ ከሰዎች፣ ሁሌ የምታደርገው ነገር ሁሉ ሜስድ አፕ ነው። ስለዚህ ሌሎች ሰዎችን ማየት መመልከት አለብህ። ግን አቋርጠህና ወደሚል ይቅርታ ላቋረጥኩህና ግን መልካም ልጆች አጠገባቸው ካሉና ልጆች ደግሞ በምግባርም በሃይማኖትም መልካም ልጆች ከሆኑ ወላጆቻቸው የተበላሹ ልጆቻቸውን እነዛን ልጆች አርአያ እያደረጉ እንዲሄዱ መምራት ለልጆቹ መልካም ጎን ሊሆን አይችልም? በጣም ይሆናል። አይ ቲንክ አሁን የጥሩ ምሳሌ ያመጣልኝ ዘሌ ልጆቹን ኢንቴንሽናል ሆነን መልካም ተጽዕኖ ከሚያመጡ ሰዎች ጋር መደባለቅና መክበብ በጣም የምደግፈው ሀሳብ ነው። አብረው ዋሉ ተቀላቀሉ ማለት ምን ማለት ነው? እያዩ ብዙ ነገር ይማራሉ ማለት ነው። እኔ ይሄ የማያቋርጠው የወላጆች እንትናን መሰል የሚለው ግን ኔጌቲቭ ኢምፓክት ነው ያለው ከቃሉ ይልቅ። አሁን ዘሌ አንተ እንዳልከው ለምንድነው ልጆቹን መልካም ተጽዕኖ ሊያመጡ የሚችሉ ሰዎች ጋር እንዲውሉ ማናደርጋቸው? አብረው ዋሉ ማለት እኮ ያያሉ፣ አይተው ይማራሉ። እኔ ተማር ስላልኩት ሳይሆን አብረው ሲውሉ በጣም ቲክ ይደራረጋሉ፣ ኢንፍሉዌንስ ይደራረጋሉ፣ እርስ በርሳቸው ሼፕ ይደራረጋሉ አይደል? ቃላቱን ቆጠብ አድርገን ሁኔታዎችን እናመቻችላቸው። ራይት ራሳቸውን በመልካም ተጽዕኖ ሰዎች በሚያመጡ ሰዎች ይክበቡ። የሚያዩትን ነገር ለውጥ ስናይ ያንን እናመስግን። በጣም ነው የሚገርመው፣ ይህን ጸባይ እየተሻሻለ እያየሁ ነው፣ እምነት ላይ ያለ ትኩረት ያስቀናል፣ በጣም የሚገርም ነው። ኦር ትምህርት ላይ እየሰጠው ያለ ትኩረት፣ ሰው ላይ ያለ አክብሮት፣ ያየናቸው መልካም ነገሮች እንንገራቸው። እንትና መሰል አንበል፣ ያየናቸው መልካም ነገር ወደ አቴንሽን እናምጣ። ሊያዩዋቸው የሚገቡ ሰዎችን ደግሞ በዙሪያቸው እናድርግ። ከዛ ሰዎቹ ይሄንን የውስጥ ድምጽ ሆኖ እንዳይቀር እንትናን መሰል እንደ እንትና ሁን የሚለውን መልእክት ከተው ነው ሪሶርሱና አማራጭውን ሰተናቸው እየደገፍናቸው ነው ማለት ነው። እኔ we get in the way ብዬ ነው የማስበው። አንዳንዴ ጣልቃ ገብተን የመማሩን ሂደት የምናስተጓጉል ነው የሚመስለኝ እነዛን ኮመንቶች አሁንም በማለት ደግሞ አንዳንዴ እኮ በጣም የተሻሻለ እየተቀየረ ስለመጣ ነው እንጂ አንድ ልጅ ወስደን እንደው እንደ እንትና ሁን እንላለን። እንደ እንትና ሁን ማለት ኮምፕሊትሊ እሱን መሰለው ማለት ሌላ ሰው ሁን ማለት ነው። እንግዲህ በመልካም ጎኑ እንወስደው እንችላለን፣ ግን ደግሞ ምን እያልን ነው? በቃ ራስን ተውና ራስን ካድና ያ ሰው ሁን እያልን ግን አንዳንዴ መተው ያለበት ማንነት የለም። በልጅ መተው ያለበት ማንነት የለም። በጣም አስቸጋሪ ልጅ ከሆነ ማንነቱን ትቶ መልካሙን ልጅ ቢመስል ምንድነው ይላል? ማንነቱ ሳይሆን ላይክ ድርጊቶች አንዳንድ ድርጊቶችን ሊያዩ ይችላል አይደል? ስለዚህ እነሱን ድርጊቶች በጣም እኔ ለምሳሌ ሰው ማያከብር ልጅ ካለኝ ሰውን በጣም በማክበር ትትና በመስጠት የምትታወቅ አንድ ልጅ ካለች እና ልጄ ከሷ ጋር ጊዜ እንድታሳልፍ ካደረኩኝ በቃ አፍደማይ ፓርት ትልቁን ስራ ሰርቻለሁ። እዛ ጋር ሁኔታውን አመቻችቼ የሚመግብ የሚያሳድግ ለምለም መሬት ላይ ካደረኩኝና ፍሬውን እዛ ካደረኩ በኋላ አንዳንዴ ናቹራሊ በተፈጥሮ የሚያደርግበት ጊዜ አለ አይደል? እሱን እንመነው። በጣም በሚገርመው ሁኔታ የወላጆችን ልጆች ሲያወዳድሩ ደግሞ በጣም ነው የሚከፋልኛ። አሁን አንድ ልጅ ባለፈው እየነገረኝ ወላጆቼን ሳላስበው አለ በጣም በቃ ያማሩኛል ሁሉ እያወዳደሩ እንትና መሰል እያለኝና አቆሙ ስላቸው ራሱ አላቆሙም አለና አንድ ቀን ሳላስበው ስለ ጓደኛ ወላጆች ማውራት ጀመረ። የእንትና ጓደኞቼ ወላጆች ልጄን እንደዛ ቫኬሽን ወስደውት ከዛ ይሄንን ገዝተውለት እንደዚህ ያደረጉ እንደዚህ ወላጆች በጣም የሚገርሙ ናቸው እንደዚህ ያደረገ ምናምን ሲል ወላጆቼ በጣም ተናደዱ አለ። እንዴት ታወዳድረናለህ እኛን ከሌላ ወላጆች ጋር እንዴት ታወዳድረናለህ እኛን? ሰው እንደራሱ እንጂ እንደ ጎረቤቱ አይኖር። እኔም እኮ ያልኩት እሱን ነው። እንደራሴ ልኑር፣ እንዳቀሜ ልኑር፣ ልደግበት።
እና አንዳንዴ ህመሙንም ራሳችን ላይ እናየው ገና ያደገ ያለ አእምሮ ገባ ነገሮችን በደንብ ማገናዘብ እኛ አዋቂ የምንለው አይነት በደረጃ የሚያገናዝቡበት ደረጃ ላይ አይደለም ያሉት አይደል? ስለዚህ በጣም የሚገርም ሁኔታ አንዳንዴ በእህትና በወንድሞች መካከል ላለው መልካም ያልሆነ ተግባቦት አንዱ ኮንትሪቢዩት የሚያደርገው አንዱ ምክንያት ይሄ በወላጆች መካከል ያለው መወዳደር ነው። ልጆችን ልጆች መወዳደር ጤነኛ ያልሆነ የሲብሊንግ ሪሌሽንሺፕ ይፈጥራል። የወንድምና ወንድም ከእህቱ ጋር እህት ከእህቷ ጋር ጤነኛ ያልሆነው ነገር የሚፈጥረው ወላጆች ምን ብለው ያስባሉ? ወላጆቼ ከኔ ይልቅ እሷን ፌቨር ያደርጋሉ። ስለዚህ ወላጆቼን ፋይት ማድረግ ስለማልችል በእኔ በሷ ምክንያት የተወቀስኩኝ ከሆነ እሷን ወደ መጥላት ወይንም እሱን ወደ መጥላት ይሄዳሉ ማለት ነው። እና በጣም በሚገርም ሁኔታ ስር የሰደደ የእህትና የእህት የወንድምና የወንድም ግጭትም ያመጣል። ሁሌ አይወዱኝም፣ ማንም አይወደኝም፣ የወላጆች የሚወደው እሷን ብቻ ነው ብለው ከዛ ከእህታቸው ጋር ከወንድማቸው ጋርም ጥሩ ያልሆነ ግንኙነት ይኖራል። እና እንደ ወላጅ እንዴት ቲም ወርክ የትብብር አይነት መንፈስ እንዲሰማቸው ልጆቹ ማድረግ የምችለው እንዴት ነው? ስለ እህቷ መልካም ነገር ስታወራ ያንን እኔም አብረን ማጮህ፣ ከፍ ማድረግ፣ ማጎልበት፣ እህቷን ስትወቅስ ወይንም ያኛው ወላጅ እህቷን ምንድነው ዲጋይድ ስታረግ ካየው ቶሎ ብለን ለማስተካከል መሞከር፣ ጤነኛ የሆነ መስተጋበር ስንፈጥር አብረው በሚገርም ሁኔታ ያንን ዩኒት ከትልቅም ሆነው ቁርኝታቸው በጣም የማይለያይ ወንድምና ወንድም እህትና እህቶች እናያለን አይደል? ትልቅ ሆኖ ደግሞ እህቴን አያሳየኝ ወንድሜን አያሳየኝ የሚሉም ታያለ። ስለዚህ ለዛም መንገድ ይሆናል አንዳንዴ ሳይታሰብ። በጣም ጥሩ። እስቲ አሁን ወደ ማህበረሰባችን አስተዳደግ እንምጣ። በተለይ እዚህ አሜሪካን ሀገር ነው ያለነው እና የአበሻ ልጅ የቤተሰብ አስተዳደግ ከሌላው በምን ይለያል? በተለያዩ ችግሮች ይስተዋላሉና እንዴት ይስተካከል? ቀደም ሲል ያነሳው ነገር አለ። ብዙ ጊዜ ልጆቹን አለማግኘት፣ ረጅም ሰዓት መስራት፣ ልጆች ላይ ትኩረት አለመስጠት፣ ቀደም ሲል ጊዜም አለመስጠት፣ ይሄ ሁሉ የሚያመጣቸው ችግሮች ሊሆኑ ይችላሉ እና የአበሻ ልጅ አስተዳደግ ምን ይመስላል? እንደገና የማህበሩ የባህሉም ተጽዕኖ ይኖራል፣ ያሉበትም ሀገር የሚያመጣውን ተጽዕኖ ይኖራል እና ወላጆች እንዴት ነው ልጆቻቸውን ማሳደግ የሚችሉት? አስተዳደጉንስ እንዴት ታየዋለህ አንተ? ቴንክ ዩ ዛሬ በጣም ጥሩ ነጥብ ነው ያነሳኸው። እኔ ስፔሻሊ ውጭው ጋር እዚህ አሜሪካን ሀገር ከዚህም አልፎ ያሉ ወላጆችን ሳያቸው በጣም ህይወታቸውን መስዋዕት አድርገው እንቅልፋቸውን መስዋዕት አድርገው ለልጆቻቸውን ፍላጎት ለማሟላት የሚሞክሩ ወላጆች እንደሆኑ ያለውኝ እና ቃልን ሁላችንም ያው ኢትዮጵያም ያሉት ሰዎች እናቶቻችን የከፈሉትን እናውቃለን ራይት። እዚህም ደግሞ በጣም ብዙ መስዋዕትነት እየከፈሉ ነው የሚያደርጉት። እኔ መስራት ላይ የአበሻ ወላጆች እኔ ባያዝ ሊሆን እችላለሁ። በሚገርም ሁኔታ በጣም ጥግ ድረስ ነው የምንሄደው ለልጆቹ መሆን ያለበትን ነገር ለማድረግ ትምህርት ቤት በለው የዋና በለው የስፖርት በለው ተጨማሪ ትምህርት ድጋፍ አርት ብዙ ነገሮችን ልጆቹ እንዲያገኙ በሚገርም ሁኔታ ጥግ ድረስ እንሄዳለን። አንዳንድ ወላጆች ላይ የማታየውን አይነት ኮሚትመንት ሳክሪፋይስ ታያለን። ስለዚህ ያንን በማድረግ ሁኔታ በጣም እኔ እውነት መመስገን ያለባቸው መደነቅ ያለባቸው ያስባለሁ። እኛ ጋር ያለው ክፍተት ከልጆች ጋር መሆን ላይ ነው። ማድረግ ላይ ጎበዝ ነን፣ መሆን ላይ ግን ትንሽ ክፍተት አለ። ልጆች ደግሞ ማድረግና መሆንን ካጣመርን ነው ጥሩ ተጽዕኖ አምጥተን ልንቀርጻቸው የምንችለው። እኛ ከልጆቹ ጋር ሳንሆን ስቀር መሆንን ቅድም እንዳልኩ ሙሉ ጊዜ ሰጥቶ ትኩረት ሰጥቶ ማድመጥ፣ መስማት፣ ሜንቶር ማድረግ፣ መቆጣት ብቻ ላይ ማተኮር ሳይሆን ሪሌት ማድረግ ላይ የኛም የሰውነትን ልምዳችንን ስትራግላችንን እንዲሰሙት ማድረግ በቃ ሰውኛ ስንሸታቸውና ሲያገኙን በዛ መጠን መተው እንዲነግሩን ከኛ ጋር ሪሌት እንዲያደርጉ ይሆናል። ያ ካልሆነ ሪሌት የሚያደርጓቸው ሌሎች ሰዎች ጋር ይሄዳሉ። ማድረግን አሟልተናል፣
ሪሌት ማድረግ ስላልቻለን እና ከነሱ ጋር መሆን ስላልቻለን ግን በሌሎች ተጽዕኖዎች ስር ልጆቻችን ይወድቃሉ ማለት ነው። ይሄ በጣም ትልቅ ትራጀዲ ነው በእውነት እንቅልፋችንን መስዋዕት አድርገን ህይወታችንን መስዋዕት አድርገን አንዳንዴም የአእምሮ ጤናችንን መስዋዕት አድርገን ወላጆች ያን ያህል መስዋዕትነት ከፍለን ግን ደግሞ ሼፕ የሚያደርግልን ሌላ ሰው ሲሆን ምክንያቱም እነሱ ኢሞሽናሊ አቬይላብል ስለሆኑ እኔ ድካማችን ከንቱ እንዳይቀርም ያሰጋኛል። ወይንም ለቴሌቪዥን ሰጥተን ቴሌቪዥኑ እንዲቀርጻቸው እናደርጋለን። ያን ሁሉ አድርገን እኔ ያንኔ በጣም እውነት ልቤን ይሰብረዋል። ያን ሁሉ ድካምና ኢነርጂ ወጥቶ ግን ደግሞ the most important በጣም ኮር የሆነው ላይ ኮኔክሽን ላይ ቦንድ ላይ ጊዜ መስጠት ላይ ማዳመጥ ላይ መስማት ላይ ትኩረት ባለመስጠታችን ሌሎች ሰዎች ሲወስዱ ቲቪ ሲወስዳቸው ድረግ ሲወስዳቸው ደግሞ እናያለን። እና እንዴት ነው ማቃረብ የምንችለው? መሆንንና ማድረግን ማቃረብ የምንችለው እንዴት ነው? እኔ ያንን ትራጀዲ ሶልቭ ማድረግ ከቻለን ከመሆኑ ትንሽ ቀነስ አድርገን የሚቻል ከሆነ ነው። ሪያሊቲውን አውቀዋለሁ በጣም ከባድ እንደሆነና አንዳንዴ እንትን ለማድረግም ሀሳብም ሰጀስት ለማድረግ በጣም ፈታኝ ስለሚሆን ማለት ነው። እኔ እንኳን መኖር አብሬያቸው መሆን ካልቻልኩ በጣም የማምናቸው ትረስት ማድረጋቸው ሰዎች ከልጆች ጋር መሆን እንዲችሉ ቤተክርስቲያን ያሉ ወንድሞች እህቶች ራይት ኮሚኒቲ ውስጥ ያሉ በጣም ጥሩ ስነጓር ያላቸው ልጆችን እየመሩ ሜንቶር የሚያደርጉ ቲኔጀሮችን ሰብሰብ አድርገው ሜንቶር የሚያደርጉ ባለሙያዎችም ካሉ እነሱን ራስ ማየት መመልከት እንደዛ ስናደርግ ከኔ ጋር እንኳን ባይሆን ሌላ ትረስት ከማድረገው ሰው ጋር እየሆኑ ነው ያሉት ማለት ነው። እና ዲሲፕሊናቸውም የተስተካከለ ይሆናል፣ ስነ ምግባራቸውም የተስተካከለ ይሆናል፣ ሰውንም ማክበርንም ማድመጥንም ይማራሉ ማለት ነው። አሁን እነዚህን ቤዚክ ነገሮች ስለማናይ አንዳንዴ ስርዓትም መስመር መያዝም በጣም የሚያሳቁ ነገሮች እናያለን። አሁን አንድ ወላጅ ባለፈው እያወሯት የነገረችኝ ነበር። እንደ ሰብሰብ ብለን መጫወቻ ቦታ ሄድን አለች። እንደ ያበሻ ልጆች ናቸው ከወላጆቻቸው ጋር። ከዛ የሚጫወቱበት ቦታ ላይ ተራ እየጠበቅ እየገባ ተጫውተህ ትወጣለህ፣ እዛ ሌላ አንዱ ሲገባ ትገባለህ ምናምን እና ከኛ በፊት የነበሩት የዚህ ሀገር ሰዎች ናቸው መሰለኝ እርግጠኛ አይደለሁም። በስርዓት የጠበቁ ተራቸውን ተጫውተው ይወጣሉ። ከዛ የሚቀጥለው መስመሩን ጠብቆ እያደረጉ ጨረሱና የኛ ደረሰ አለ። ልክ እኛ ሲደርሱ ሁሉም አንድ ላይ ሮጠው እየተጋፉ ሁለት ሶስቱ ካልገባው አፈረን አለች በቃ። እና እንዴት ነው ላክ ያደረግነው ወይ ቤዚክ የሆነ ስነ ምግባር ላይ አልሰራንበትም። እሱ ላይ በጣም በቃ እንትን አደረገኛለች እና እውነቷን ነው። አይ ቲንክ ማድረጉ ላይ በጣም ኢንቨስትድ ስለሆንን አንደኛ መሆኑና ስነ ምግባሩና እንትኑ ላይ ላላ እንኳን ባንል ስነ ምግባሩን አድርጉ ብንል ጥሩ የሆነ ሪሌሽንሺፕ ሳይለን ልጆቹ ላይ ላንድ እያረፈ አይደለም። ቅድም እንዳልኩ እንዴት አንተ ለኔ ማተር ካላደረክ እንዴት ነው አንተ ምክር ልሰማው የምችለው? ወይንም በምንድነው በቆረጣና በሰስፒሽን በጥርጣሬ ነው የምትለው ነገር የምሰማው። ምክንያቱም ያ እንትን የለውም። አባቶቼ እንትን ያደርጋሉ፣ ይደክማሉ፣ እናቶቼ ይደክማሉ። ግን ደግሞ በቂ የሆነ ኢንፍሉዌንስ ለማምጣት አቬለብል አይደሉም ኢሞሽናሊ ራይት። ቲኔጀሮችም አንዳንድ ሚኒ ሰርቬይስ አደረግ እንደዛ ነው የሚነግሩኝ። በቃ ነምበር ዋን ናቸው ነው የሚሉት። ይሄ ፍላጎታችንን ማሟላት ፕሮቫይደር ናቸው። ቤስት ፕሮቫይደር ለእኛ ብቻ አይደለም አገር ቤት ላሉም ሰዎች ፕሮቫይደር ናቸው ነው የሚሉት። እና እንግዲህ ለሶስት ስራ የምንሰራው ለእኛም ብቻም ሳይሆን ባይዘው ከዛ ያሉ ብዙ ኃላፊነቶችም ስለምንሸከም ነውና እንዴት ነው ለነዛም መሆን እዛም መድረስ እዚህ ጋር ደግሞ የሚያስከፍለንም ዋጋ አለና እንዴት ነው ማጣጣም የምንችለው የሚለው በጣም ዲፕ የሆነ ሪፍሌክሽን እና ውይይት ይጠይቃል ብዬ አስባለሁ። ሶሪ ከመስመር ወጥቼ ከሆነ መልሰ አይ ትክክል ነህ። አይ ቲንክ ይሄ ዝግጅት አገር ቤትም ስለሚተላለፍ አሁን አገር ቤትም የሚያሰጉ ነገሮች አሉ ማለት ልጆች ወላጆች በጣም እንዲጠነክሩላቸው የሚፈልጉት በአካዳሚክ ሳይዱ ሊሆን ይችላል፣ ግን ሰው የመሆናቸውን ስነ ምግባራቸውን ሊያጡ ይችላሉ። ትምህርት ቤት ሲፈለግ የትኛው ትምህርት ቤት ነው ጥሩ ልጄን ሊቀርጽልኝ የሚችለው? አካዳሚካሊ ትምህርት ቤቱ ጥሩ ላይሆን ይችላል፣ ግን ይመርጡታል ለልጁ ስነ ምግባር ሲባል ማለት ነው።
አንዳንድ ወላጆች ደግሞ ጥሩ ትምህርት ቤት ይሉና ልጆቻቸውን የስነ ምግባር ላይ ትኩረት ላይ ያደርጉ ይችላሉ። ለየትኛው ነው ትኩረት መስጠት በዋነኝነት አለብን ብለን ማሰብ ያለብን? አይ ቲንክ ሙሉ ሰው ማሳደግ አይደል? ስለዚህ ትምህርት ቤትም አይ ቲንክ ብዙ ሙሉ ሰው ላይ የሚሰሩ ትምህርት ቤቶች በጣም ደስ ይለኛል። ማንነት ላይ የሚሰሩ፣ እውቀት ላይ የሚሰሩ፣ ስነ ምግባር ላይ የሚሰሩ ትምህርት ቤቶችን ፕራዮሪታይዝ ማድረግ ያስፈልጋል። እኔ ኢትዮጵያም በጣም የሚገራርሙ ጥሩ ተሞክሮች አሉ። በዛው ልክ ደግሞ የሚያስደነግጡ ነገሮችንም እየሰማን ያለ ነው አይደል? ጥሩ ተማሪ ትምህርት ቤት መላክ ማለት ምን ማለት እንደሆነ በደንብ ራሱ ቁጭ ብለን መነጋገር ነው ወያየት ያስፈልጋል ብዬ አስባለሁ። ፕራዮሪቲያችንን እንደገና መለስ ብለን ማየት። እኔ እዚህ ሀገር ላይ ሁሉም ወላጅ ጋር ያለውን ጥረትና ፍላጎት ብታይ ማንነታቸውን እንዲያውቁ፣ ቋንቋቸውን እንዲያውቁ አይደል? በኢትዮጵያዊነታቸው ኮርተው አሜሪካ መስጣቸውን እድል እስከ መጨረሻው ድረስ መጠቀም የሚችሉ ልጆችን ማፍራት ነው። በማገኘው ቻንስ ሁሌ እኔ የሚኖረኝ ውይይት ያንን ነው የሚያሳይ። ለወላጆችም ለቲኔጀሮችም የምነግራቸው ነገር ይሄን ነው። በጣም ማንነታቸውን የሚያውቁ ሪሊ አንዳንዴ መፍራት ስለ ሌላውን ዝቅ ማድረግ ሳይሆን አለመሸማቀቅ፣ በማንነታቸው አለማሸማቀቅ። ብዙ ሰው ሊያሸማቃቸው ሲሞክር እንኳን ነው ኢትዮጵያዊ መሆን ማለት የሚያሸማቅ ነገር አይደለም ብለው መናገር የሚችሉ እውነተኛም ደግሞ ቫልዩዎች ስላሉ እነሱ እንዲያውቁ ማድረግ፣ ከዛ አሜሪካ ውስጣቸውን የትምህርት እድል ደግሞ መጠቀም የሚችሉ ሰዎች ማድረግ ነው። አንድ ምሳሌ ልንገር። አሁን አገር ቤት የነው ኢትዮጵያ ላይ በጣም ብዙ ሺህ ብር እየተከፈለበት ልጆቹ ጥሩ ትምህርት ቤት የላኩት የሚል ወላጅ ልጆቹ እንግሊዝኛ ብቻ መናገር ስለቻሉ ይሆናል። ደውለህ አንተ አማርኛ መናገር የሚቸገሩ ልጆች ኢትዮጵያ ማግኘት ይሄ በጣም የማንነት ቀውስ አይደል? ሪሊ በአማርኛ ለመናገር የሚቸገሩ ልጆች ማግኘት ኢትዮጵያ ውስጥ ሆነዋል። እንዲያውም አንድ ወላጅ ምን አለኝ፣ እኔ ልጄን እዚህ አማርኛ አስተምሬው አለኝ ኢትዮጵያ ያለው ልጅ በአማርኛ ለማውራት አልቻለም ማለት እዚህ አስተምሮት ሰላም ነው እንዴት ነው ሲለው ያኛው በእንግሊዝኛ ያወራል። የት ጋር ነው ያለ ነው right? እንደ ወላጅ ምንድነው ኢንስቲል ማድረግ እየፈለግን ያለ ነው? ቋንቋንስ ማወቅ ማለት በራሱ የመጨረሻ ጎል ነው ወይ? ከስነ ምግባርና ከማንነት ጋር አብሮ አጣጥሞ ካልተኬደ ልጆች እኮ መለስ ብለው ሲያውቁ ቋንቋን አለማወቅ፣ የራስን ባህል አለማወቅ፣ ማንነትን አለማወቅ በጣም የተያዙ ነገሮች ናቸው እኮ። በኋላ እኮ የማንነት ቀውስ የሚባል ነገር አለ ቆይቶ የሚመጣ። በኋላ እኮ ራስን ለመቀበል መቸገር የሚባል ነገር እኮ አለ። ግን እነዚህ ልጆች እዚህ ሀገር መጥተው እኮ ኢትዮጵያዊም አይደለንም አሜሪካዊም አይደለንም በቃ ለሁለቱም ተመቀበል ተቸገረን የሚሉት እኮ በጣም ፈተናው ከባድ ነው። ስማቸው መልካቸው ሌላ ስለሚል ቋንቋውን እንኳን እየተናገሩ በዚህ ሀገር እየኖሩ ትምህርታቸው ጎበዝ ላይ ሆነው በሁለቱም ለመቀበል ሲቸገሩ እናያለን። እና ዞሮ እንደ ወላጅ እኔ ማንነት ላይ ያተኮሩ ትምህርት ቤቶች ካሉ፣ ስነ ምግባር ላይ ያተኮሩ ትምህርት ቤቶች ካሉ፣ እውቀትንም በዛው ልክ የሚያስጨብጡ ትምህርት ቤቶች ካሉ እነሱ ላይ ማተኮር if anything እኔ መረጥ ብትለኝ ስነ ምግባር ላይ በደንብ የሚሰሩ ትምህርት ቤቶች ካለ ስነ ምግባር ያለው ሰው እውቀትን ማግኘት ይችላል። ምክንያቱም ትጥራለህ፣ ታታሪ ትሆናለህ፣ ከወደክበት ትነሳለህ፣ ተስፋ አትቆርጥም። ያ ኳሊቲ ሁሌም ይከተልሃል። እሱን ግን በጣም አሳንሰን ካየነው አይ ቲንክ ብዙ ዋጋ ያስከፍለናል ብዬ አስባለሁ። በጣም ልክ ነው። እስቲ በመጨረሻ በተለይ እዚህ ሀገር ወላጆች ልጆቻቸውን መሸሸጊያቸው ቤተክርስቲያን ነው። ያው ቤተክርስቲያን ወስደው ምግባርን እንዲማሩላቸው በቤተክርስቲያን ስርዓት እንዲያድጉላቸው ይጥራሉ፣ ያደርጋሉ። ብዙም ውጤታማ ታይተዋል። ውጤታማ ሲሆን ማለት ነው። ስለዚህ ልጆቻቸውን ወደ ቤተክርስቲያን ሲወስዱ ቤተክርስቲያን ደግሞ አባቶች አሉ። የቤተክርስቲያን አባቶች ድርሻ ምን መሆን አለበት? የቤተክርስቲያን አካላት እንደ ተቋም ቤተክርስቲያን ውስጥ አገልግሎት የሚሰጡ ሰዎች ምን ማድረግ አለባቸው? እሱ ላይ ውስጥ አይ ቲንክ ቤተክርስቲያን እዚህ ሀገር መቼም የማንነት ማዕከልም ነች ብዬ ነው የማስበው። ልጆች ወደ ቤተክርስቲያን ሲሄዱ መንፈሳዊ ህይወታቸውን ከማሳደግ ጎን ለጎን በጣም ብዙ የሚጠቀሙት ነገር አለ። ብቻዬን ነኝ እኔን የሚመስል ሰው የለም ያለ ልጅ በአንዴ ከ50 ከ40 ከ60 ልጆች ጋር
ተከቦ አብሮ ሲውል እንግዲህ ቤተክርስቲያን የምትሰጠውን ገጸ በረከት አስበው እንግዲህ አሁን አይደል ማንነቱን ገነባችለት። እኔ ብቻዬን ነኝ እዚህ ዓለም ላይ ያለሁት የሚለውን ጥያቄ መለሰችለት ማለት ነው። ራይት ቤተክርስቲያን እምነትን ስታስተምር አብራ ከእምነት ጎን ለጎን ስነ ምግባርንም እያስተማረች ነው የምታሳድገው። ስለዚህ ስነ ምግባርም ምንጭ ነች ማለት ነው። ቤተክርስቲያን የማንነት ምንጭ ነች። ቋንቋን ታስተምራለች። ቋንቋቸውን እንዲያውቁ እምነታቸውን እንዲያውቁ። ስለዚህ እምነታቸውን፣ ቋንቋቸውን፣ ማንነታቸውንም እየገነቡ ነው የሚሄዱት ማለት ነው። ቤተክርስቲያን ስለ ሰው ማዘን፣ ስለ ሰው ርህራሄ መኖር፣ ሌሎች ሰዎችን የተቸገሩ ቦታ ላይ አድርጎ ልጆች እንዲያዩት ታስተምራለች። በተሻለ ሁኔታ እንዲያውም አንዳንድ አማራጮች እየወሰዱ የተቸገሩ ሰዎችንም ሲረዱ ያያሉ ልጆቹ። if anything በእውነት እንደ ቤተክርስቲያን እዚህ ሀገር ላይ ልጆችን የቀረጸ ያለ ኢንስቲትዩት አለ ብዬ አላስብም። በጣም መልካም የሆነ በጣም ብዙ ጥቅሞች ነው ያሉት። እዚህ እንዲያው ቤተክርስቲያን አንዳንድ ልጆች እንቅልፍ አጥተው ሲመጡ ሰዎች የሚያስቡት እንቅልፋቸውን አጣን ነው፣ ግን ጌን የሚያደርጉት ነገር በጣም ብዙ ነገር እንደሆነ እንዲያስቡ ቅዳሴ ሲያስቀድሱ ልጆች 2 ሰዓት ሙሉ 3 ሰዓት ሙሉ ኦርደር መቀበል፣ መልስ መስጠት፣ ኃላፊነት መውሰድ፣ ዲያቆናት ሲሆን ከዚያ ሲሉ ስታይ ይሄ በቃ የነገር ኃላፊነትን ተሸካሚ ልጆች እያፈራች እየቀረጸች ድል እየሰጠች ራይት መድረክ ሲያስተዋውቁ ስታይ፣ ሲዘምሩ ሲያስተምሩ ስታይ በጣም ሼፕ እየተደረጉ እየተቀረጹ በምድራዊው በዓለማዊም ህይወታቸው በጣም ውጤታማ እንዲሆኑ አድርገው እየተቀረጹ ያሉ ልጆች ናቸው። ካህናት ጋር ያላቸውን ክብር ሲያዩ፣ ምዕመናን ከምዕመናን ጋር ያላቸውን ክብር ሲያዩ፣ አንዳቸው ከአንዳቸው ያላቸው መልካም አመለካከት ሲያዩ በጣም በሚገርም ሁኔታ ይቀርጻቸዋል። ይህንን ካላዩ ደግሞ በዛው ልክ ቤተክርስቲያንን ከጥሩ ነገር ጋር ላይ ያገናኟት ይችላሉ። ስለዚህ እንደ ወላጅ እንደምመንም ሁላችንም መጠንቀቅ ያለብን ልጆች ሲመጡ የፍቅር ተምሳሌት የሆነች ቤተክርስቲያን ፍቅርን እያዩ እየሰሙ በጆሮም በልባቸውም እየቀመሱት ነው እያደጉ ያሉት ወይስ ብለው ከቤተክርስቲያን ፈቀቅ እንዲሸሹ እያደረግን ያለ ነው የሚለውን ሁላችንም መለስ ብለን እንጠይቅ ራሳችንን። ግን አንድ አለችን ብለን የምናስበው ሁሉንም ነገር በአንድ ላይ አድርጋ ኦፈር የምታደርግ ነው ቤተክርስቲያናችን ነች። ቤተክርስቲያንን ደግሞ ሁላችንም መንከባከብ እንዳለብን ነው የሚሰማኝ። ዶክተር አማኑኤል በጣም ብዙ ጊዜ በዚህ ጉዳይ ላይ በዩቲዩብ በቴሌግራም በተለያዩ ቦታዎች ላይ ይህን ርዕስ አጠንክረ ነው የምትሰራበት። ዛሬ እንደውም እዚህ አትላንታ አገኘሁኝ እንጂ በየቤተክርስቲያኑ የሄድክ ቤተክርስቲያኑ ላይም ብዙ ወጣቶችን በተለይ እዚህ ሀገር ተወልደው ያደጉ ያሉ ወጣቶች ላይ ብዙ ትምህርትና ብዙ ምክር እየሰጠ ነው። በየስቴቱም ትዞራለህ እና ልጆች ላይ ብዙ ትልቅ ጥረት እያደረክ ያለው ነው እና እንደው በአጋጣሚ ጠይቅ ብዬ ነው ይህን ርዕስ ለምን መርጠው ነው? ረጅም ጊዜ ትሰራበታለህ እና ለምን መረጥከው? ምን ስለሆነ? አይ ቲንክ የሁሉም ነገር ምንጭ ስለሆነ ነው። ብዙ ነገሩን አሁን የፒኤችዲ መመረቂያዬንም ስሰራ ወደ አልኮሆል ወደ ድረግ ሄድኩኝ። ሰዎች ከድረግ ውስጥ ለመውጣት የሚያግዛቸው ነገር ምንድነው የሚለውን ጥናት አደረኩኝ። ከዛም በተለያዩ ማማከራቸውን ሰዎች አየውኝ። ዞሮ የብዙ ነገር ምንጭ ከልጅነት ጋር በጣም ይያያዛል፣ በጣም ይቆራኛል። ጤነኛ የሆነ አስተዳደግ አለመኖር፣ ጤነኛ የሆነ ሮል ሞዴል አለመኖር፣ በደንብ አድርገው አለመሰማት፣ ስሜታቸውን በደንብ አለመደመጥ፣ የአቻ ግፊትን ለመቋቋም የሚያስችል ነገር አለመታጠቅ፣ በቴክኖሎጂ መወሰድ፣ ብዙ ነገሩን ስታየው ዝም ብሎ አንድ ሰው ችግር ይዞ ሲመጣ የዛን ቀን የተፈጠረ ችግር አይደለም። ሲሄድ አስተዳደግ ላይ ሲሄድ ወላጅነት ላይ ሲሄድ የመጀመሪያዎቹ አመቶች ላይ ሲሄድ ወደ ትምህርት ቤት ሲሄድ ኮሌጅ ላይ የደረሰበት ነገር እና እንደ ማስታመም ይሄ አንዳንድ የራስ ምታት ሲያመው ዝም ብለህ ፓራሲታሞል ወይም አድቪል ሰጥተህ ማስታመም ይቻላል። ግን ደግሞ ሩት የሆነውን ኮዝም ለምንድነው በተደጋጋሚ አንድ ሰው ራስ ምታት የሚያመው የምን ምልክት ሊሆን ይችላል የሚለውን ማጥናት የተሻለ ይሆናልና ጤነኛ የሆነ ቤተሰብ ሲኖር ጤነኛ የሆነ ልጆች ይፈጠራሉ። ጤነኛ የሆነ ልጆች ሲፈጠሩ ጤነኛ የሆነ ማህበረሰብ ከአገር መሪዎች ያልን እንሄዳለን። በየሁሉም ደረጃ
ቅሬታ የሚኖረን እኮ ምናልባት ብናጠናቸው የብዙዎቹ መሪዎችም የምናምን በለው መንስኤያቸው ከታች ከልጅነት ጋር በጣም ሊቆራኝ ይችላል እና እኔ አድሩት በእኛ ቁጥጥር ስር ያለ ስፔሻሊ ወላጆች ላይ ማተኮር እድሉ ስላለ በዚህ ተጽዕኖ ማምጣት የሚችሉበት ሰዓትና ጊዜ እንደሆነ ስለማምን እዛ ላይ እንድከም። ከዛ በኋላ ልጆቹ ያደረግነውን ፋውንዴሽን የጣልነውን መሰረት ይዘው ኮሌጅ ሲገቡ ከዛ በኋላ ሲመጡ ተቋቁመው ሬዚሊያንት ሆነው ችግርን ተቋቁመው ማለፍ የሚችሉ ልጆች የመሆን እድላቸው ከፍተኛ ነው ብዬ ስለማምን ነው። አይ ቲንክ አንዳንድ ለውጦችም እያየን ነው። ወጣቶቻችንን በራሳቸው በጣም እየተማመኑ ባህላቸው ማንነታቸውን እያወቁ በተሰማሩበት ሙያም በጣም ውጤታማ እየሆኑ ቤተክርስቲያናቸውን እየወደዱ ተመልሰው ማህበረሰብን ለማገልገል ሲሞክሩ እናያለን እና ከዚህ የበለጠ የሚያስደስት ነገር ምን አለ? እውነት እንደ በተለያየ ፈተና ውስጥም ደግሞ ያሉትን ወንድሞች ከባለሙያዎች ጋር በማገናኘት ሰፖርት በማድረግ ዞሮ የ20 ምናምን ዓመት 30 ምናምን ዓመት ፕሮጀክት ነው ልጅ ማሳደግ። አንዳንድ እድሜ ልክ ያን ሁሉ የደከምንበት ነገር ከንቱ እንዳይሆን የምንችለውን ያህል እንረባረብ ከማለት ነው። ወደዛ የምታገኘኝ ወደፊት ማየት ነው። አሁን ማህበረሰባችን ብዙ በሶሻል ሚዲያው ላይ ነው ያለው። ማህበራዊ ሚዲያው ቲክቶክ አለ፣ ዩቲዩብ አለ፣ ፌስቡክ አለ፣ ቴሌግራም አለ። አንተም በብዙ ሶሻል ሚዲያዎች ላይ ስታስተምር በጣም አይሃለሁ። ለማህበረሰባችን ደግሞ ይሄ ግዴታም ነው። የዩቲዩብ እና የሶሻል ሚዲያው ላይ ማስተማሩ ምን ለውጥ አምጥቷል ብለህ ታስባለህ? እንደገና የአንተን ምክር የሚፈልጉ ሰዎች ሊኖሩ ይችላሉ። በጊዜው ማማከር የሚፈልጉ ሰዎች አሉ እና ሰዎች እንዴት ያገኙሃል? ያበሽተለኝ ዘላይ በጣም ጥሩ ነጥብ ያነሳን። አይ ቲንክ አንደኛው የኔ ፕሪንሲፕል ሰዎችን ያሉበት ጋር ሄዶ ማግኘት የሚል ፕሪንሲፕል አለኝ። አይ ቲንክ እኔ ያለሁበት ጋር እስኪመጡ መጠበቅ ሳይሆን ያሉበት ጋር ሄዶ አግኝቶ የሚያስፈልጋቸውን ድጋፍና ሰፖርት ወይንም አዌርነስ መረጃ ሰጥቶ ከዛ ደግሞ መድረስ የሚፈልጉበት ጋር እንዲደርሱ መደገፍ ያስፈልጋል ብዬ አስባለሁኝ እና ዩቲዩብ ላይ ወደ አብሊቭ ከመቶ ያላነሱ ቪዲዮዎች አሉ በእንደዚህ በፓረንቲንግ ጋር ቁጥሩን ካልተሳሳትኩኝ በስተቀር እና በጣም ብዙ ቪዲዮዎች አሉ ከልጅ አስተዳደግ ጋራ ወላጆችን በጣም ሊደግፉ የሚችሉ እና ሄደው ይዋቸው ሪሊ ስትራግል ካደረጋችሁ ስትራግል ያደረጋችሁበትን ስፔሲፊክ ቶፒክ አይታችሁት ኦኬ በዚህ ጉዳይ ላይ የተሰራ ነገር አለ ወይ በራሴ ባህል በራሴ ቋንቋ ልረዳው የሚችለው ልምድ የሚያካፍለኝ ነገር ካለ ብላችሁ እዩት። እዛ ላይም ከሌሉ በዚሁ ቴሌግራም ላይም አለውኝ ነው በተሻለኝ መጠን በሁሉም ሚዲያዎች ላይ ለመምጣት እየሞከርኩ ነው ያለሁት። ዩቲዩብን ምን ብሎ ማግኘት ይችላል? ዩቲዩብን ዶክተር አማኑኤል አስፋው ብላችሁ ብትገቡ ይመጣላችኋል። እዛው ላይ አስተያየታችሁን መጻፍ ትችላላችሁ። ኢሜልም አለ፣ ኢሜል ልታደርጉልኝ ትችላላችሁ። ጥያቄዎቻችሁን በተመለከተ እንግዲህ ተባብረን መስራ ለማለት ነው። እኔ ዛሬ ያዘጋጀኋቸውን ጥያቄዎች ጨርሻለሁ። የተነሱት ርዕሶች በሙሉ ምክርህ በስፋት ልትሰጥበት የሚገባ ታላላቅ ርዕሶች እንደሆኑ ይሰማኛል። ሰዓት ገድቦናል እና እዚህ ላይ ያቆመናል። መጨረሻ መልዕክት ካለህ እናስተላልፍና አይ ቲንክ የወላጆች እውነት ለመናገር ይሄንን ሀሳቦች ስናነሳ ክብደቱን እናውቀዋለን። እኔም ዘሌም ልጆች እያሳደግን ያለንን እና ምን ያህል ፈታኝ እንደሆነ ህይወቱን እናውቀዋለን እና ከራስን ከመውቀስ አንጻር እንዳታዩት በጣም እያደረጋችሁ ያላችሁን መልካም ነገሮች ይዛችሁ እንድትቀጥሉ ያያችኋቸው ክፍተቶች ደግሞ ካሉ እስቲ እቺ ነገር ልሞክርና ያስተዳደገን ወደሚቀጥለው ደረጃ ልውሰደው ብለን ራሳችንን ምንድነው የተሻለ ወላጅ እንድናረግ አንድ ስቴፕ ወደፊት እንድንራመድ ከዛ አንግል ይዩት እንጂ ፐርፌክት ሆነኝ ወይንም ሆነን አይደለም። ይሄንን አስተዳደግ ሰጠው ሁላችንም እንታገላለን። የጋራ ችግራችን ነው። ግን ደግሞ የጋራ ችግር ላይ ያወራን ትንሽ መፍትሄ መውሰድ ከቻለ ለውጥ እናመጣለን። አንዳንዴ ሶሻል ሚዲያ ላይ ማጋራው ራሴ ላይ የማየውን ችግር ነው። ኦኬ ይሄ ችግር ነው፣ በቃ ይሄን ነገር ላድርግ፣ እስቲ ሌሎች ወላጆች የሚያደርጉት አብረን እናድርግ፣ ትንሽ የለውጥ እናምጣ የሚል ነው እንጂ ያው አውቄው ሰርቼው ምናምን ፐርፌክት ሆኜ ይሄ እንደዚህ ያድርጉ አይደለም። እውነት ለመናገር ብዙዎች እንደም ከራሴ ጉድለት የሚመነጩ አስተዳደጎችን ነው ሪፍሌክሽኖች ናቸው ወደ ምን እንደምክር ሆነው የሚደርሱት ብዙ ወላጆች ጋር። ስለዚህ አብረን እንበርታ፣ እግዚአብሔር ደግሞ ያግዘናል። እግዚአብሔር ይስጥልን ዶክተር አማኑኤል በጣም ነው የማመሰግነው። ተመልካቾቻችን ከዶክተር አማኑኤል ጋር ያደረግነው የዛሬ ቆይታ ይህን ይመስላል። ከሌሎች የማህበረ ቅዱሳን ቴሌቪዥን ስርጭቶች ጋር አብራችሁን ቆዩ። ጤና ይስጥልን።